አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? አላችሁ? ፒስ ናችሁ? እኔ ያለሁላችሁ ሁሉ አማን ነው። እኔ ጋር ሁሉ ሰላም ነው፣ አማን ነው ያለው ውዶቼ። እና እንግዲህ ዛሬም ከች ብዬላችኋለሁ። እኔ እህታችሁ ሲፈን እላችኋለሁ ውዶቼ። እንግዲህ ላይክ ስለምታደርጉ፣ ኮሜንት ስለምታደርጉ፣ ሼር ስለምታደርጉ በጣም አድርጌ አመሰግናችኋለሁ ውዶቼ። በሶሻል ሚዲያ ላይ ካየሁት በጣም ከገረመኝ ከደነቀኝ ነገራቶች ውስጥ ይሄውላችሁ ሰዎች ስለሆንን በአመለካከታችን ልንለያይ እንችላለን። ኦኬ እና የኔን አስተያየት የኔን አስተሳሰብ ወይም ደግሞ የኔን አመለካከት ነው የምናገረው። በሀቢባ ቲክቶክ ላይ እናትና ልጅ ለመጀመሪያ ጊዜ ከ15 ዓመት በኋላ ያው 15 ዓመት ሲሆነው ወይም ደግሞ ነፍስ ሲያቅ እናቴን ካላገኘሁኝ መማር አልፈልግም በቃ አለ አይደለ የእናቱን የማግኘት ፍላጎቱ አደረበት ማለት ነው። ደግሞ ልጁ እናትየዋን ቁጭ ነው የሚለው እንዴት እንደሚያምርና እሱ አማርኛ በደንብ አይችልም። እናትየዋ ደግሞ አማርኛ ተናጋሪ ናት፣ ትግርኛ አትችልም። እሱ ትግርኛ ተናጋሪ ነው፣ አማርኛ በደንብ አይችልም። ውዶቼ እነሱን ሳያቸው ለመጀመሪያ ጊዜ ሲገናኙ አለቀስኩኝ። ምን ሆኜ ራሱ እንደሆነ አላውቅም። ምርጫ ሄደ ተቀበላት ይታያል። አወወወ ለምን እንዳለቀስኩ ራሱ አላውቅም። እያየሁኝ እምባዬ ዠቅ አሁንም እንዳለቀስ ነው ሳስበው ማለት ነው። ምን ሆኜ ነው? ምን ገጥሞኝ ነው? እና ውዶቼ በጣም በቃ አለ አይደለ የእናትነት እንትኑን ሚስጥሩን ስለማውቀው ነው ማለት ነው። እናት 15 ዓመት ሙሉ ምን ያህል እንደተንከራተተች ምን ያህል ሃይምሮዋ እንደተናወጠ አንድ ልጅ አላት፣ ልክ ወንድሙን የሚመስል የሚያምር ልጅ ማሻአላ። እና ውዶቼ ይሄውላችሁ እንግዲህ እናት እንስፍስፍ ናት። ከዛ በኋላ ካገኘችው በኋላ እንዴት እንደምታሸተው አፍንጫዋን ይሄውላችሁ የልጅነት ሽታውን እንኳን ሳትጠ እያለች ታሸተዋለች፣ ፊቱን ምኑን አንገቱን ምናምን ነገር እና በቃ አለ አይደለ በጣም ደስ አለኝም፣ አስለቀሰችኝም፣ አሳዘነችኝም። ልጁም አሳዘነኝ ያለ እናት ማደጉ። በእርግጥ በአያት እጅ ነው ያደገው እና ልጁም ያሳዝናል፣ እናትየዋም በጣም ታሳዝናለች ከምንም በላይ። ከዛ ደግሞ በሁለተኛ ደረጃ ላይ እንግዲህ እናትነት ማለት ይሄን ያህል ነው ማለት ነው። በሁለተኛ ደረጃ ላይ እንግዲህ ልጄም ከማጣ ማለት ነው እኔ ራሴ ብሞት ይሻለኛል። እኔ ገብትራ ብትለኝ ማለት ነው አይደለም ኢማን ማለት ነው ሃይማኖት ራሱ እንድትሞት አልፈልግም። በቃ እሸሻታለሁ እንዳላት ለምን የተናገረችውን እንዳለ እሸሻለሁ እንጂ እሷም አትሙት። ሙቺ እኮ ብላኛለች፣ እሷም ሙቺ እኮ ብላኛለች እኮ ጥፊ በቃ በሞትሽ እኮ የምትለኝ እሷም አትሙት። እናቴ ልጇ ሞት ማየት አትፈልግም። ኖር አልችልም። ምክንያቱም የእነሱ ቤት አይደለም፣ ቤቱን ሰውየው ወስዶታል። ገብቶሻል? በሰውየው ነው ያለው። በፈለገ ሰዓት የሆነ ነገር ከፈለገ ዘሎ ገብቶ ውጭ ሊለኝ ይችላል። ከዚህ በፊት ዘሎ ሲገባ ተደብድብ ያለው ጭንቅላት ይጣላበት ነገር መልሼ ከነሱ ጋር ማልረጋገምበትን ነገር ዞር ብዬ ለምን እሱ 20 ዓመት እንኳን ቆይቶ ሲመጣ እሱን እኮ እንዲያለቀሱትም በሀቢብ ቲክቶክ ላይ እንግዲህ በመጀመሪያ እግረኛው እንትን ላይ ነበር የቀረበችው እና ታሪኳ ላይ ተናገረች። የእሷን ሴትዮ ታሪክ ቁጭ ብዬ አዳመጥኩት። ከሚገርማችሁ ነገር ተጀምሮ እስኪያልቅ ድረስ በጣም ጎበዝ ናት፣ መናገር ትችላለች። ከዛ ሲቀጥል ደግሞ በቃ ታሪኳ በጣም አሳዛኝ ነው ውዶቼ። አባትየው 5 ሴቶች እንግዲህ ሴቶችን ልጆችን ማሳደግ ምን ያህል ከባድ እንደሆነ እንግዲህ ሴት ልጆች ያላችሁ ሰዎች ታውቃላችሁ። ምንድነው የሚያከብደው ካላችሁ አሁን ለምሳሌ ወንድ ልጅ ከሆነ ወንዶች በጣም አክቲቮች ህፃን እያሉ አክቲቮች ናቸው። ከዛ ላይ ሊዘሉ ይችላሉ፣ ሊሉ ይችላሉ። በጣም ልክ እንዴት ነው እረፍት ሊነሷችሁ ይችላሉ። ሴቶች ደግሞ እንግዲህ ገና ከልጅነታቸው ጀምሮ እንክብካቤ የሚያስፈልጋቸው ልጆች ናቸው ሴቶች። ይሄውላችሁ ወንዶች በቃ ፀጉሩን በጠር አደረጋችሁለት፣ ልብሱን አጠለቃችሁለት፣ ይዛችሁ መውጣት ነው። ሴቶችን ግን ፀጉር መስራት አለ፣ ስንት ነገር አለ ጋይስ። ሴት ልጅ ማሳደግ የእውነት እኔ የሴት ልጅ እናት ባልሆንም ግን አውቀዋለሁኝ ሴት መሆንን እንዴት እንደሆነ ወይም ደግሞ እናት ምን ያህል እንደምትቸገር የሴቶች እናት ስትሆን ማለት ነው። ስንት ነገር አለ ጋይስ። ካደጉ በኋላ ራሱ እስትረሱ ውዶቼ። ካደጉ በኋላ ራሱ ከማጋ ነው የሚውሉት፣ ምን እያደረጉ ነው፣ ስንት ነገሩ ማስተማሩ በቃ የአምስት
የሴቶች እናት መሆን ቀላል ነገር አይደለም። ይኸውላችሁ ውዶች እና እቺ እናት መታ ታሪኳን በእግረኛው ዩቱብ ላይ ነበር ያወራችው። ከዛ በኋላ በሀቢባ ላይ ቀረበች። በሀቢባ ላይ ስትቀርብ ልጇን መጣች ማለት ነው። እየተቆራረጠ ነው ያዳመጥኩትኝ እና ልጅቷ መታ ሙለጭ አርጋ ስትሰድባት የተማርነው በእናታችን ነው። እናታችን ወንዶችን እያስገባች እንደዚህ ስታደርግ ነበረ እና እኛ እያለን ታደርግ ነበረ፣ እየሰማን ታደርግ ነበረ ብላ እናቷን ስትናገር ሰማኝ ማለት ነው። እንደዛም ደግሞ እናትየዋ ደግሞ እኔ እንጀራ የምጋግርበት እጄ ነው፣ የትኛው ጊዜ ስኖሮኝ ነው፣ የትኛውስ የተመቻቸ ህይወት ኖሮኝ ነው እኔ የሴቶች ልጆች ያሉበት ቤት ውስጥ ወንድ አምጥቼ ከወንድ ጋር እየተኛው እነሱ የሚሰሙኝ አለች። አላደረኩም አለች። እሷ ግን አድርጋለች አለች። ከተለያዩ ወንዶች ጋር እንደምትወጣ ወይም ደግሞ እሷን በጣም እንደምትደበድባት እንደምትገርፋት ልክ የሆነ ወንድ ልታመጣ ስትል እሷን ሰላም እንደምትነሳት በሩን እየቆለፈችባት እንደምትሄድ ምናምን ነገር ተናገረች ማለት ነው። እውነት ነው የምላችሁ። እዛ ቤት ውስጥ እንግዲህ ያሉት 5 ሴቶች ናቸው። አንዷ ሴት ላይ ብቻ ነው ተለይቶ በሩ የሚዘጋባት ወይስ ሁሉም ልጆች ላይ ነው በሩ የሚዘጋባቸው? እኔ ትንሽ በጣም ግራ ገባኝ ማለት ነው እዚህ ጋር እንደዛ ስትል እና ይሄውላችሁ እናት ልጆቿን ካልፈለገች ወይም ደግሞ እናትየዋ ልጆቿን ባትፈልግ ኖሮ ለነሱ መስዋዕትነትን አትከፍልም ነበር። ለነሱ ስትል ፀሐይ አይበላትም ነበረ። ወጣትነቷን እንግዲህ አስቡት። በጣም በልጅነቴ ነው ያገባሁት ብላለች። የልጅነት ልጄ ናት ብላለች። ልጅቷን የወለደቻት ገና ትንሽ ልጅ እያለች ነው። በጣም በልጅነቴ ነው ያገባሁት ብላለች። እንዳገባች ደግሞ ወለደች ማለት ነው። ምናልባት እኔ እንደሚመስለኝ ከሆነ በ16 ዓመቴ ነው ያገባሁት ያለች መስሎኛል በእግረኛው ዩቱብ ላይ እንዳየሁት እና በ16 ዓመቷ ካገባች እንግዲህ ከአንድ ዓመት በኋላ ብትወልድ ራሱ 17 18 ዓመት ሲሆናት ነው እቺ ልጅ የወለደቻት። እኩያ ልጇ ናት። እና እንግዲህ በጣም ሰውየው ትቷቸው ከሄደ እንግዲህ 20 ምናምን ዓመት ሆኖታል። ይኸውላችሁ ከተመለሰ በ20 ምናምን ዓመቱ ነው ተመልሶ የመጣው ማለት ነው። ልጆቹ ዳይፐር ትተው ለቁም ነገር ይሆናል አይደለ? ልክ የራሳቸውን ህይወት መመስረት በሚችሉበት ሰዓት ነው ማለት ነው የመጣው። ትንሿ ልጅ ራሱ 22 ነው ስንት ዓመቷ ነው ያለችው? 19 ዓመቷ ነው ስንት ዓመቷ ነው ያለችው? እና በጣም ትልቅ ናት ማለት ነው። ሁሉም ልጆቹ እንዳሉ የደረሱ ልጆች ናቸው። የደረሱ ልጆች ላይ ነው የመጣው ማለት ነው። ይኸውላችሁ አንዳንድ ጊዜ በጣም ጥሩ ህይወት ነበረ ስኖር የነበረው ብላለች። ከዛ በኋላ ህይወታቸው እንትን እያለ እየቀነሰ ሲመጣ ትቷቸው ነው የጠፋው አባትየው። ይሄ ምንድን ነው የሚያሳየው ካላችሁ ደግሞ በጣም አብዛኛው አባቶች ባለንም የተወሰኑ አባቶች ኃላፊነትን መወጣትን ወይም ደግሞ ከልጆች ጋራ መሰቃየትን አይፈልጉም። የእናትየዋ ግዴታ ልክ እነሱን መንከባከብ፣ እነሱን ማሳደግ፣ ሁሉን ነገር ማድረግ የእናትየዋ ግዴታ የሚመስላቸው ወንዶች አሉ። አንዳንድ ጭንቅላታቸው የተበላ ወንዶች ማለት ነው። ወንዶች የእነሱ ኃላፊነት እንደሆነ አይረዱም። እንደውም መተው ልጆቻቸውን ሲይዙ ራሱ እናንተን የረዷችሁ ነው የሚመስላቸው። ለእናንተ ሲሉ የሚያደርጉ እሱ በጣም ጥሩ ሰው እንደሆነ በጣም ይኸውላችሁ እኔ ከራሴም ተሞክሮም ነው የምነግራችሁ ማለት ነው። ራሴንም እንትን ሰላም ብለው እና ልክ ልጆቹን መጥቶ በሚረዳ ሰዓት ወይም ደግሞ ልጆቹ ጋር አብሮ በሚሆን ሰዓት ለእናንተ መስዋዕትነት እየከፈላችሁ እንደሆነ ነው የሚያስበው። ወይም ደግሞ ለእናንተ ጥሩ ነገር እንዳደረገላችሁ እናንተን እየረዳችሁ እንደሆነ ልጆቹ ጋር ስለሆነ ብቻ ማለት ነው። እና ይሄንን ኃላፊነትን መወጣትን ስለማይፈልጉ ትተው ይሄዳሉ። ልጆቻቸውን እናትየዋ ላይ ትተው ይሄዳሉ። እና ልጆቹ ካደጉ በኋላ ለቁም ነገር ከደረሱ በኋላ ልጆቼ ብሎ ተመልሶ ይመጣል ማለት ነው። የአባትየው ክፋት አይደለም። የእውነት ነው የምላችሁ። እኔ ሴትዮዋ ስትናገር የቀበሌ ቤትን ራሱ ለጓደኛው ውክልና ሰጥቶ ነው የሄደው ለልጆቹ አለማሰቡ። እና እነዚህ ልጆች ደግሞ እንግዲህ አባትየው እነሱ ካደጉ በኋላ ሲመጣ አባትየውን ነው ማለት ነው እንትን ያሉት። እናትየዋ ለነሱ ስትል ልጅነቷን አታ ህይወቷን ሳትኖር ለልጆቿ ስትል እንግዲህ ለሷ ከምንም አይቆጠርላት ማለት ነው። ሰው እናት ናት ያ ለነሱ ስትል ልጅነቷን የገደለች ያልተኖረ ልጅነትን እየኖረች ያለች አሁንም ማለት ውዶች እና የእውነት ነው
እኔ ይሄንን ሳይ በጣም አዘንኩኝ። በቃ ልክ አለ አይደለ? ምንድነው የተማርኩት ካላችሁ ለልጆቻችሁ ስትሉ እራሳችሁን አትጣሉ። በመጀመሪያ ደረጃ ይሄውላችሁ ለልጆቻችሁ ስትሉ መስዋዕትነትን ስትከፍሉ ልክ አንዳንድ ልጆች አሉ የተባረኩ ልጆች የእናንተን ለነሱ ብላችሁ መሰበራችሁን የሚረዱላችሁና እናንተንም ደግሞ እናንተ ለነሱ ብላችሁ የተሰበራችሁትን ሊጠግኗችሁ የሚሞክሩ ሴቶች አሉ፣ ወይም ደግሞ ልጆች አሉ፣ ወንዶችም ቢሆኑ። አንዳንድ ልጆች ደግሞ እንግዲህ ለነሱ ብላችሁ ተሰብራችሁ ቅስማችሁ ተሰብሮ ለነሱ ስትሉ ይሄውላችሁ ያቺ ሴትዮ አሁን ለምሳሌ ተቸግራ እንደው ሌላ ነገር አድርጋ ራሱ ቢሆን እንደዚህ ሌላ ነገር አድርጋ ቢሆን ራሱ ለነሱ ጉሮሮ ስትል ነው። እቺ ሴትዮ ለነሱ መስዋዕትነት እየከፈለች ነው ማለት ነው። ይሄንን አሁን ለኔ የተከፈለልኝ መስዋዕትነት ነው። እናቴ ለኔ ስትል መስዋዕትነት ከፍላለች። እውነት ራሱ አድርጋው ራሱ ቢሆን ግን ያቺ ሴትዮ አላደረኩትም። ከባሌ ጋር ራሱ አሁን ህይወቱን እንዳይቀጥል ያደረገችው ከመጣ በኋላ እንግዲህ አስቡት 20 ዓመት ሙሉ ቆይቶ ሲመጣ ያው ልጅቷ ባታጣላት ኖሮ እንደዚህ ታረግ ነበር። የተለያዩ ወንዶች ይመጡ ነበር እንደዚህ ብላ ባትነግረው ኖሮ ያንን ሰውዬ ይቅርታ አድርጋለት አብራው ልትቀጥል ነበር ማለት ነው እናትየዋ ራሱ። ይሄውላችሁ ውዶቼ በመጀመሪያ ደረጃ ልጅ ስትወልዱ እራሳችሁን ውደዱ። ልጆቻችሁን አይደለም ከናንተ በላይ መውደድ ያለባችሁ። እራሳችሁን ስትወዱ ለልጆቻችሁ ትተርፋላችሁ፣ ለልጆቻችሁ ትሆናላችሁ፣ ልጆቻችሁን መንከባከብ ትችላላችሁ፣ ልጆቻችሁን በስርዓቱ ማሳደግ ትችላላችሁ ያለ ምንም እንትን ማለት ነው። ይኸውላችሁ እራሳችሁን ውደዱ፣ እራሳችሁን አስቀድሙ። ከምንም በላይ እራሳችሁን ውደዱ፣ እራሳችሁን አስቀድሙ። ከዛ በኋላ ለልጆቻችሁ ትተርፋላችሁ። ለልጆቻችሁ እራሱ እንትን ትሆናላችሁ። ይሄ ምንድነው ምሳሌ ትሆናላችሁ ለልጆቻችሁ ራሱ። እኔ እናት ስሆን እንደ ልጄ እንደ እናቴ ነው መሆን የምፈልገው። ራሴን ቆንጆ አድርጌ ራሴን ጥብቅ አድርጌ ልክ እንደፈለኩት ኖሬ ልጆቼንም ደግሞ በስርዓቱ ያሳደግኩኝ መኖር ነው የምፈልገው። ልጆቻችሁ ራሱ ከናንተ ላይ ከአባታቸው ላይ ጥሩ ነገር ባይቀስሙ ከአባታቸው ላይ ጥሩ ነገር ባይወስዱ ልክ የእናንተ አይነት እናት መሆንን ይፈልጋሉ። እንዴት ራሳቸውን መንከባከብ እንዳለባቸው ያውቃሉ። እንዴት አድርገው ልክ በቃ እንዴት አድርገው ህይወትን መኖር እንዳለባቸው ያውቃሉ ማለት ነው። በመጀመሪያ ደረጃ ራስሽን አንደኛ ደረጃ ውደጂ ከልጆችሽ በላይ። አንቺ ስትኖሪ አንቺ ጠንክረሽ ስትቆሚ ነው ልጆችሽን ማቆም ማስተዳደር ምናምን ነገር የምትችይው። እና እቺ ሴትዮ ያቺ ሴትዮ ማይሰማት ሴት ብትሆን ኖሮ ልክ እንዳባትየው እንዳደረገው ሁሉ ጥላቸው ልትሄድ እኮ ትችላለች። ይሄን ያህል ክፉ እናት ብትሆን ልክ ልጅቷ እንደምትላት ማለት ነው። ወንዶች የእውነት ነው የምላችሁ እናት ናት፣ እስከ ስህተቷ እናት ናት። እናቶች ግን መማር ያለብን ምንድነው ካላችሁ ራሳችንን መውደድ፣ ራሳችንን ከምንምና ከማንም በላይ ማስቀደም እንዳለብን፣ ራሳችንን ስንወድ ልጆቻችንን ወይም ደግሞ ሌሎችን ሰዎችንም መውደድ እንደምንችል ይሄንን ነገር መማር አለብን። በመጀመሪያ ደረጃ እናቶች አሁንም መቼም እስከ መቼም ድረስ ምለው ራሳቸውን ውደዱ። አንዳንድ ጊዜ ለልጄ ብዬ ተሰብሬ ለልጄ ብዬ ልጅነቴ ሳልኖር ለልጄ ብዬ ይሄናል እንደዚህ ሆኜ ልጅሽ አይደለም ህይወት እንዳትኖሪ ያደረገሽ ራስሽ ነሽ። ህይወትሽን እንዳትኖሪ ያደረግሽው ራስሽ በራስሽ ነው እንጂ ልጅሽ አይደለም። ልጅሽ እስቲ እኔ የምፈልገው አንቺ የምትፈልገው ህይወትን እንዳትኖሪ ብሎ ገድቦሻል? ወይም ደግሞ ይሄን ህይወትን መኖር አይገባሽም አንቺ ብሎሻል? አላለሽም። ያኛው ያንቺ ምርጫ ነው። ያንቺ ምርጫ ነው። ያንን ህይወትን የመረጥሽው ያንቺ ምርጫ ነውና ካሁን በኋላም ቢሆን ልክ እንዴት ነው እናቶች ራሳችንን ልናስቀድም ይገባል። ራሳችንን ትሪት ልናደርግ ይገባል። ራሳችንን ልንጠብቅ ይገባል። በዚች ምድር ላይ የተፈጠርነው ልክ አለ አይደለ? በምክንያት ነው የተፈጠርነው። የተፈጠርንበትን ምክንያትም መኖር አለብን። ይኸውላችሁ በዚች ምድር ላይ ስንኖር ማንንም ሰው አንተ ድሃ ትሆናለህ ወይም ደግሞ አንተ ሀብታም ትሆናለህ ወይም ደግሞ አንተ በህይወት ትፈተናለህ አንተ እንደዚህ ትሆናለህ ብሎ ፈጣሪ አይፈጥርም። ይኸውላችሁ አንዳንድ ጊዜ የኛ ፍላጎት ነው ማለት ነው ወደ ድህነትም የሚወስደን ወይም ደግሞ ወደ ሀብትም የሚወስደን። አንዳንድ ጊዜ የራሳችንን ፍላጎት ነው የተበላሸ ህይወት እንድንኖር የሚያደርገን ወይም ደግሞ እንዳንኖርም። በፍላጎት መቼም ሰው የተበላሸ ህይወት ለመኖር ይፈልጋል ብዬ አላስብም። ግን ህይወትን እንዴት አድርገን መኖር
እንዳለብን ሳናቅ ስንቀር ማለት ነው ወዶቼ። እና ለማንኛውም ይሄንን ነው የምለው። እና እናቶች ራሳችንን ልንጠብቅ ይገባል። የማንችለው ልክ ከአቅማችን በላይ የሆነ ነገርን መጋፈጥም እንደሌለብን ይሆናል አይደለ? ለማንስ ብላችሁ ነው? አሁን ለምሳሌ ያቺ ሴትዮ 5 ልጆቿን አስታቅፏ ሲሄድ እንግዲህ በልጅነቷ እንግዲህ አሁን ራሱ እንዴት እንደምታምር ጋይስ። እና በዛ ሰዓት ደግሞ ምን እንደምትመስል እንዝርት ነው የምትመስለው ሴትዮዋ፣ እርግጠኛ ነኝ 100%። እና ስለዚህ እቺ ሴትዮ 10 ጊዜ አግብታ መፍታት አትችልም። እቺ ሴትዮ አንዱን እንታይና ካልተመቻት ይሄኛውም አልተመቸኝም ብላ እየፈታች እያገባች መኖር ትችላለች። እንደዚህ አይነት ፍላጎት ቢኖራት ማለት ነው። ግን እሷ እራሷን ሬስፔክት አድርጋ ልጆቿን ሬስፔክት አድርጋ ለልጆቿ መስዋዕትነትን ከፍላ ነው የኖረችው። ግን አላመሰገኗትም፣ ምስጋና አላገኘችም። እና እናት ናት። እናት አንድ ጊዜ ነው በዚች ምድር ላይ የምትኖረው። እናት የተሰጠን አንድ ብቻ ናት። ባል ወይም ደግሞ ሌላ ነገሮች ይሁንላችሁ 2ም 3ም 4ም ባል። አሁን ለምሳሌ አንድ አግብታችሁ ያው ከዛ ጋር ካልተስማማችሁ ተፋታችሁ ሌላ ማግባት ትችላላችሁ ጋይስ ከፈለጋችሁ ማለት። እና ስለዚህ እናት ግን አንድ ናት፣ አባትም አንድ ነው፣ ሊከበሩ ይገባቸዋል። እንግዲህ በመጽሐፍ ቅዱስም ቢሆን እንግዲህ እናታችሁን አክብሩ ነው ይሁንላችሁ፣ እናታችሁን አክብሩ ነው የሚለው። እንደዛውም ደግሞ በቁርአን ላይ ደግሞ እንግዲህ 3 ጊዜ እናት የተባለላት ናት። እና እናታችንን እንዴት ነው ማናከብረው? እሷ ምንም ክፉ ትሁን ምንም አትርዳችሁ ምንም አታደርጋችሁ፣ ግን ስለወለደቻችሁ ህይወቷን ስለሰጠችላችሁ ብቻ እንትን አለባችሁ። ልክ እንዴት ነው ውለታ አለባችሁ። እናንተ ፈልጋችሁ ውለጂኝ ብላችኋትም ባትወልዳችሁ ግን የናንተ በዚች ምድር ላይ የመምጣት ምክንያት እናታችሁ ነች። ህይወቷን ሰጥታችኋለች። ስታረግዝ 9 ወር ሙሉ በሆዷ ውስጥ የተንከባለላችሁት እንደፈለጋችሁ የረገጣችኋት እናታችሁ ነች። ደሟ ከደማችሁ እንትን ያለ እሷ የበላችሁን ምግብን ስትመገቡ ደሟ ከእናንተ ደም ጋር ሲዋሃድ የነበረችው እናታችሁ ነች። ከዛ ደግሞ ህይወቷን ሰጥታ እንግዲህ መውለድ ማለት ቀላል ነገር አይደለም ጋይስ። እና ህይወቷን ሰጥታ ያኖረቻችሁ እናት ናት። እና ልትከበር ይገባታል። ምንም ክፉ ብትሆን ምንም መጥፎ ብትሆን እና ልክ ከቻለን ራሱ እናታችን መጥፎ ከሆነች ራሱ ታግሰን እንደው ፈጣሪ ሆይ ልብ ስጣት። እንደዛውም ደግሞ ዱዓ ልታደርጉላት ወይ ጸሎት ልታደርጉላት ነው የሚገባው። እንደዛውም ደግሞ በፍቅር ልትገዟት ነው የሚገባው እንጂ ልትጠሏት ልታንቆሽሿት፣ ጭራሹንም እንደውም በሶሻል ሚዲያ ላይ መታ ስማችንን አጠፋች ምናምን ነገር ብላችሁ እናንተ የበለጠ የሷን ስምን ለማጥፋት እናት ልትንከባከቧት ነው የሚገባው። እንደዛውም ደግሞ ማድረግ ካልቻላችሁ ወይም ደግሞ ሳንቲም መስጠት ካልቻላችሁ ራሱ አፋችሁን በመቆጠብ ወይም ደግሞ እሷ እንግዲህ የክፋቷ ብዛት ለእህቶቿ እየላከች ብር እናትየዋ በረመዳን ውስጥ አይኗ ቁልጭ እያለ ማፍጠሪያ ራሷ አታ እንትን ስትል እንግዲህ። አሰላሙ አለይኩም ውዶቼ። ለማንኛውም ሰላያችሁ ስለተመለከታችሁ አመሰግናለሁ።